ያን ቀን አረሳው። በህይወቴ ሁለተኛው የጸጸት ቀን ይሄ ቀን ነው። አንደኛ ዶክተርን ቢሮ ላይ እምቢ ያልኩት ቀን ፊቱ ላይ ያየሁት ሐዘንና መሰበር፣ ሁለተኛ ደግሞ ይሄ ቀን እባክሽ በደልኩሽ፣ አስቀየምኩሽ፣ በጣም እኮ ነው የምወድሽ፣ ህልሜን እኮ አርገሽልኝ ነበር፣ ደስተኛ እኮ ነበርኩኝ፣ ለምን እንዲህ ታረጊኛለሽ አለኝ። አልፈልግህም አልኩት። የምናገርበት ቶን፣ ንግግሬ፣ ቃላቶቼ ያስጠሉ ነበር። አንድ ክብር ያለው መልካም የሆነ ደግ የሆነን ወንድን የማናገር ሳይሆን በጣም የበደላትን በጣም ያስቀየማትን ብዙ መከራዎች አድርሶባት ቁርጥ ያደረገች ሴት ለአንድ ወንድ በምትናገረው ቶንና ምሬት ያንንም ቃላቶች ተጠቅሜ ነበረ ክብሩን በማይመጥን መንገድ ሳናገረው የነበረው። ያን ሁሉ ነገር ተቋቁሞ ግን ሊለማመጠኝ ሊለምነኝ ሞከረ። ያላደረገው ነገር የለም። የፈለግሽውን ላድርግልሽ፣ የፈለግሽውን ያህል ጊዜ ልጠብቅሽ፣ ፍታኝ ግን አትበይኝ፣ አልፈታሽም፣ እስክትድኚ ቤቱን እስክትወጂ እኔን እስክትወጂ ግን እናትሽ ጋር ሆነሽ መጠበቅ እችላለሁ፣ ፍቺ የሚባልን ነገር አትጠይቂኝ አለኝ። በፍጹም ማፈታኝ ከሆነ ከህይወቴ ማትወጣ ከሆነ ድጋሚ ወደ አንተ ከምመለስ ራሴን ባጠፋ ይሻለኛል፣ ፍታኝ፣ ፍቺና ፍቺ ብቻ ነው ምፈልገው ብዬ ድርቅ አልኩኝ። አዎ ድርቀቴ የሚያስጠላ ነበር፣ ንግግሬም የሚያስጠላ ነበር። በዛ ሁሉ ውስጥ ተስፋ ሳይቆርጥ ግን ለሳምንታት ያህል ቀን በቀን እየተመላለሰ ለመነኝ፣ ተማጸነኝ። ከዛም በኋላ እኔን ሃይማኖታዊ ክትትል የሚያደርግልኝ ሰው በቃ ይሄ የሆነ የተጠጋት ነገር አለ፣ ስለዚህ ምናልባት ያያያዛትና ያጣመዳት ካንተና ካንተ ቤት ጋር ስለሆነ አንተ ህይወታ ውስጥ እስካለህ ድረስ ሰላም አታገኝም፣ እስካልፈታህ ድረስ ሰላም አታገኝም፣ ፍትሃት ብሎ ቤተሰብም ያ ሰውም አስገደደውና ሊፈታኝ ተስማማ። ከመፍታቴ በፊት ግን እስኪ ታስብበት 15 ቀን አለ። ይህ ሁሉ ሲሆን ከፍቅረኛዬ ጋር እያወራሁኝ ነበር። በመጨረሻም ሊፈታኝ ተስማምቷል፣ ልንፋታ ነው፣ 1 ሳምንት ታስብበት፣ በጤናው ሆነ አይደለም ብለዋል ስለው የሚገርምሽ ነገር እርግጠኛ ነሽ አለኝ። አዎ ሊፈታሽ ነው አለኝ። አዎ ፍቺው ስላልሹ ብቻ እንኳን የሚፈታሽ አይመስለኝም፣ ምናልባት ድንግል ሆነሽ አላገኘሽ ይሆናል አለኝ። ሳኩኝና ለምን አትጠይቀውም አልኩት። እሺ ጠይቋለሁ፣ ስልኩን ስጪኝ አለኝ። ምን ብለህ ነው ግን የምታናገረው ስለው ያደረኩት መጥፎ ነገር አንዱ ደግሞ ይሄ ነው። ስልኩን ሰጠሁት። ዶክተር ጋር ደውሎ እንዴት ነህ ደህና ነህ ሆይ? አጎቷ ነኝ የከሊት። ምን ተፈጠረ? ምንድነው የተፈጠረው ነገር? ከመጀመሪያ ጊዜ ጀምሮ የነበራችሁን ግንኙነት ንገረኝ አለው። ሁሉንም ነገር ነገረው። የሚፈልገውን ነገር ሁሉ ስለ እኔ ንጽህና አጎቷ ነኝ ብሎ ከዶክተር ካጣራ በኋላ ስልኩን ዘጋው። ይሄን ነገር አሁን ሳስበው ራሴን ምን አዋርጃለሁ። ቺት ያደረገብኝ የወሰለተብኝን ሰው የኔን ድንግልና ለማጣራት አንድ ሰው ጋር ልደውል ብሎ ሲል እንዴት እሺ አልኩኝ? ተበድዬ ተገፍቼ ድጋሚ እሱን ወድጄ እሱን አፍቅሬ እሱን እሺ ብዬ ሁሉን ነገር ችዬ ከሱ ጋር ልኑር ብዬ ከተስማማው በኋላ በክብሬ ነገር ላይ እንዴት አረማመድኩት? ክብሬን እንዴት አሳልፌ የሰጠሁት ብዬ አሁን ይቆጨኛል። ዶክተር በመጨረሻም ተስፋ ቆረጠ፣ ፍቺውን አደረገ። እሱ በፈታኝ በወሩ ፍቅረኛዬን አገባሁት። ሀውለት ስንጋባ ቤሳቤስቲን አልነበረንም። እዛችሁ ቤት ውስጥ ሲዘሙትባት እጅ ከፍንጅ ያስኩት ቤት ውስጥ ሰተት ብዬ ዶክተር ጋር ይዤ የገባሁትን ልብስ እሱ ጋር ይዤ ገባሁኝ። 1 ሻርፕ እንኳን አልገዛልኝም። ዘው ብዬ እዛ ቤት ገባሁ። ያን ሁሉ ሲያደርግ የሱ ኃጢያትና የሱ ክፋት ተረስቶ እኔን ግን እንዴት እንደዛ ታደርጊኛለሽ እያለ ጭራሽ መውቀስ ጀመረ። እንዴት ከሌላ ወንድ ጋር ሄደሽ ተኛሽ? እንዴት እምወድሽን እኔን ትተሽ በኔል ሌላ ሰው አገባሽ? ሌላ ሰው ጋር ሄድሽ እያለ እሱ ጋር ከመጣው ከመጀመሪያ ቀን ጀምሮ ይናደድብኝ ጀመር። አይገርምሽም? እኔ ግን መውቀስም አልቻልኩም። እኔ ጭራሽ ጥፋተኛ ነኝ፣ እውነቱን ነው፣ ይሄን ማድረግ አልነበረብኝም እያልኩኝ መጸጸት ጀመርኩኝ። ግን እወደው አፈቅረው ስለነበረ ድህነቱም ወቀሳውም የሚያደርገው የትኛውም ነገር ሲናደድ የሚሰድበኝ ስድብ ሞራሌንና ክብሬን የሚነካ ስድቦችን እንኳን እየሰደበኝ አው ጥፋተኛ ነኝ፣ ያን ማድረግ አልነበረብኝም እያልኩኝ መቀበልና መኖር ጀመርኩኝ። በዛው ላይ እንዳለን እርግዝና ተፈጠረ። ሳረግዝ በጣም ነበር የተናደደው። በዚህ ድህነት ላይ በዚህ ባዶነት ላይ ሆነን እንዴት ታረግዣለሽ ብሎ ሌላ የጸብና የጭቅጭቅ መንስኤ ሆነ እርግዝናዬ። የሆነው ሆነና ግን ልጄን ስወልድ እሱም ካላሰበው ቦታ ሀብትን ማግኘት ጀመረ። አዎ አንድ የሆነ ሲስተም ውስጥ ገባ። በስራውም ጎበዘና ያላሰባቸው ገንዘቦች ያላሰባቸው ብሮች ይክተለተሉ ጀመር። አራስ በሆንኩኝ ጊዜ ላይ ግን ገንዘቡም ሲመጣ
ከዛም በፊት የሚያደርጋቸው ነገሮች ያሉ ይመስለኛል። አንዳንድ ለውጦችን ማየት ጀመርኩ። ምን መሰለሽ አውለት፣ ስልኩ ላይ በጣም የብዙ ሴቶች ስልክ አለ፣ የብዙ ሴቶች ኮንታክት አለ፣ ይደውላል፣ ያወራል። ያንን ሲያደርግ አጠገቤ ቁጭ ብሎ ነው። ትንሽ እንኳን ክብር አይሰጠኝም፣ ትንሽ እንኳን ሀፍረት አይሰማውም። ማናት ምንድናት ስለው አንቺ የመጠየቅ ሞራሉ የለሽም ይለኛል። ሲፈልግ ከሌላ ወንድ ጋር እኮ ተጋብተሽ የመጣሽ ሰውነሽ፣ እማፈቅርሽን እኔን ትተሽ ይለኛል። ያንን ሲለኝ በቃ በዚህ ሞራሉ ነክቼ ይሆናል ብዬ ይቅርታ ጠይቄ ዝም እለዋለሁ። ያ ነገር ግን ከወለድኩኝ በኋላ አራስ ቤት ከሆንኩኝ በኋላ መጻጻፉ ማውራቱ ቀረና ጭራሽ ውጪ ማደር ተጀመረ። መቋቋም አቃተኝ። ለምን እንዴት አደርጋለሁ? ስራው በስራ ጉዳይ ነው ይለኛል። የሚያመጣው ገንዘብ እየመጣ ያለው ሀብት፣ አዎ ምናልባት ስራው ቢዚ አድርጎት ይሆናል ብዬ ማሰብ ጀመርኩኝ። ይሄ ነገር እየቀጠለ ሲመጣ ግን ከስራ ያለፈ ከተለያዩ ሴቶች ጋር ግንኙነት እንዳለው ማወቅ ስጀምር ያረኩት ነገር ሌላ ሀፍረት ነው። እሱን ሳይሆን የሚያናግራቸውን ሴቶች እየደወልኩኝ እባካችሁ ባሌን ተውልኝ፣ እባካችሁ ትዳሬን ተውልኝ ብዬ የመጀመሪያ ልጄን ከወለድኩኝ በኋላ በቃኝ ህይወት፣ ከአራስ ልውጣና ከዚህ ህይወት እገላገላለሁ። ምንም ያህል ብወደው፣ ምንም ያህል እሱን ትቼ መኖር ባልችልም ይህን ቁስልም መቋቋም አልችልም፣ ከዚህ ህይወት መውጣት አለብኝ ብዬ ከራሴ ጋር አራስ ቤት ሆኜ መማከር ጀመርኩኝ። ነገር ግን ሀውለት ገና ከአራስ ቤት ሳልወጣ በ2 ወር ከ15 ቀኑ ነበረ ሌላ ጽንስ ያዝኩት። ሁለተኛ ልጅ መጣ። ይሄንን ሳቅ በጣም አለቀስኩ፣ በጣም አዘንኩ። ለምን እኔ ላይ ይሄ ለምን እንደዚህ ሆነብኝ እያልኩኝ ማዘን ጀመርኩኝ። እሱም ይሄን ነገር ሲሰማ በጣም ተበሳጨ። እንዴት ይቺን ልጅ እንኳን 1 ዓመት ሳታጠቢ ገና ኢኮኖሚያችንም ሳይሻሻል እንዴት ጥንቃቄ አታረጊም ብሎ እኔ ጠፍጥፌ ሆዴ ውስጥ የከተትኩት ይመስል እሪ ያዙ ይልቀቁኛል። ውስልትናውን፣ ውሸቱን፣ ዝሙቱን ፊት ለፊቴ እያየሁኝ እየተናገርኩኝ እየተበሳጨሁኝ እያለቀስኩኝ ለምን እያልኩት ከቁብ አይጨምረኝም።